በማርበርግ ቫይረስ ማንም ሰው መያዝ የለበትም፣ ማንም ሰው መሞት የለበትም። በማርበርግ ቫይረስ ላለመያዝ ደግሞ ማድረግ የሚገባን በጣም ብዙ ጥንቃቄዎች አሉ። እነዚህ ጥንቃቄዎች ምንድን ናቸው የሚሉትን በዚህ ቪዲዮ እንመለከታለን። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። በዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እንደምናውቀው ለመጀመሪያ ጊዜ ማርበርግ ቫይረስ በሀገራችን ኢትዮጵያ የተከሰተው የት ነው? ጂንካ ውስጥ ነው። በቅርቡ ደግሞ ሐዋሳ ላይም አንድ ኬስ ተገኝቷል። በምን? በማርበርግ ቫይረስ የተጠቃ ማለት ነው። ማርበርግ ቫይረስ ስርጭቱ እየሰፋ ሊሄድ ይችላል፣ ከዚህም በላይ ማለት ነው። ስለዚህ ምንድነው ማድረግ ያለብን? የተለያዩ ጥንቃቄዎችን ማድረግ አለብን። እነዚህ ጥንቃቄዎች ምንድን ናቸው የሚሉትን በዚህ ቪዲዮ እንመለከታለን። ሌላም የቀረ ካለ ኮሜንት ቦክስ ላይ ታስቀምጡልኛላችሁ፣ መማማሪያ ይሆነናል ማለት ነው። በማርበርግ ቫይረስ ላለመያዝ የተለያዩ የምናደርጋቸው ነገሮች አሉ ብያችኋለሁ። እነዚህም ነገሮች ምንድናቸው? ከእንስሳ ወደ ሰው እንዳይተላለፍ ምንድነው ማድረግ ያለብን? ከሰው ወደ ሰው እንዳይተላለፍ ምንድነው ማድረግ ያለብን? በቀብር ሰዓት ምንድነው ማድረግ ያለብን ነገር የሚለውን እንመለከታለን። ሰዎች ካገገሙ በኋላ ምን አይነት ጥንቃቄ ማድረግ አለባቸው የሚለውንም እንመለከታለን ብያችኋለሁ። አብራችሁን እንድትቆዩ ፈልጋለሁ። ይህን ቻናል ሰብስክራይብ አድርጉ። በመጀመሪያ ትንሽ ነገር ስለ ማርበርግ ቫይረስ እንበል። ማርበርግ ቫይረስ መገኛ የሆነችው ማናት? ኢጂፕሽያን ፍሩት ባት የምንላት ወይም የግብፅ የፍራፍሬ የሌሊት ወፍ የምንላት ናት። ምን የምትሸከመው? ማርበርግ ቫይረስን የምትሸከመው። ሌሎቹ እንስሶች ለምን አይሸከሙ? ለምሳሌ ጦጣ ለምን አይሸከምም? ዝንጀሮ ለምን አይሸከምም? ሌሎቹ እንስሶች ረጅም ጊዜ ማርበርግ ቫይረስን ለምንድነው የማይሸከሙ? ምክንያቱ ምንድነው? እነሱን ስለሚገላቸው ነው። ረጅም ጊዜ ሰውነታቸው ውስጥ ማቆየት አይችሉም። ኢጂፕሽያን ፍሩት ባት የምንላት ወይም የግብፅ የፍራፍሬ የሌሊት ወፍ የምንላት ማርበርግ ቫይረስን ረጅም ጊዜ ሰውነቷ ላይ መቆየት ይችላል። ለዚህም ነው ናቹራል ሪዘርቨር ናት፣ የምታስተላልፈው እሷ ናት የምንለው ማለት ነው። ስለዚህ ከሌሊት ወፎች ጋር ያለን ግንኙነት ምን መደረግ አለበት? መቀነስ አለበት። የሌሊት ወፎች አካባቢያችን ላይ ካሉ እነሱን ማስወገድ መቻል አለብን። ምክንያቱም የትኛዋ የሌሊት ወፍ እንደሆነች ለይተን አናቃትም ብዙዎቻችን አይደለ? ይሄ ደግሞ ስርጭቱን በጣም እያሰፋው ይመጣል። እነዛ የሌሊት ወፎች እዛ አካባቢ ላይ የሚጥሉት የተለያየ ነገር አለ። ለምሳሌ ሰገራቸውን ይጥላሉ፣ ሊያስታውኩ ይችላሉ። ከተለያየ የሰውነት ክፍሎቻቸው የሚወጡ ፈሳሾች አሉ። በእነዛ ፈሳሾች አማካኝነት ነው ምን የምንያዘው? ማርበርግ ቫይረስ የምንያዘው። እኛ ብቻ አይደለም የምንያዘው፣ እንስሶችም በማርበርግ ቫይረስ ይያዛሉ። እነዚህም ፈሳሾች ከነኳቸው፣ እነዚህ ፈሳሾች ጋር ግንኙነት ካላቸው ማለት ነው። ስለዚህ ምንድነው መደረግ ያለበት? የታመመ ከብት ካገኛችሁ፣ የታመመ እንስሳ አካባቢያችሁ ላይ ካለ መጠንቀቅ መቻል አለባችሁ። እስፔሻሊ ደግሞ ወረርሽኙ ያለበት አካባቢ የምትኖሩ ሰዎች ማለት ነው። ምክንያቱም እነዚህ እንስሶች በምን ተጠቅተው ሊሆን ይችላል? በማርበርግ ቫይረስ ተጠቅተው ሊሆን ይችላል። እነዛን እንስሳቶች ባለመንካት የታመሙትን ማለት ነው የማርበርግ ቫይረስ ስርጭት ምን ማድረግ አለብን? መክታት መቻል አለብን። ያለበለዚያ ግን ስርጭቱ በጣም እየተስፋፋ ይመጣል፣ ህይወታችንን አደጋ ውስጥ ይከታል። ያም ብቻ አይደለም፣ ከአንድ ቦታ ወደ አንድ ቦታ እየተዛመተ ይመጣል። ለምሳሌ ጂንካ ተከስቶ ነበረ። ወዴት መጣ? ወደ ሐዋሳ መጣ። ነገ አዲስ አበባ መምጣቱን እርግጠኞች አይደለንም። ወደ ተለያዩ የሀገራችን ክፍሎች አለመዛመቱን እርግጠኞች አይደለንም። ስለዚህ ምን ማድረግ አለብን? ራሳችንን መጠበቅ፣ ከዛም አልፎ ደግሞ አካባቢያችን ላይ የታመሙ ሰዎች ሲኖሩ ቶሎ ብለን ጥቆማ መስጠት አለብን። ጥቆማ የምንሰጠው ለማን ነው? አካባቢያችን ላሉ የጤና ተቋማት ጥቆማ መስጠት ይችላል። ለወረዳ ጤና ጽሕፈት ቤት ሊሆን ይችላል፣ ለፌዴራል ሊሆን ይችላል። ለፌዴራል ስንሰጥ የተለያዩ መስመሮች አሉ፣ ነፃ መስመሮች። ለምሳሌ 8335 እና 952 በነፃ ደውላችሁ እንደዚህ አይነት ሰው አካባቢያችን ላይ በማርበርግ ቫይረስ ሳይጠቃ አይቀርም፣ የማርበርግ ቫይረስ የሚመስል ምልክቶች አሉት ብላችሁ ማመልከት መቻል አለባችሁ። ምክንያቱም ያን ሰው በቸልተኝነት እኛ ከተው ነው ብዙ ሰዎችን ይበክላል። ማርበርግ ቫይረስ እኮ ላይሆን ይችላል። ለምሳሌ ታይፎይድ አሞት ሊሆን ይችላል። ሌሎችም ህመሞች ከማርበርግ ቫይረስ ጋር የመመሳሰል ነገር ስላላቸው የታመመ ሰው ወደ ጤና ተቋም ሄዶ ሕክምና ቢያገኝ መልካም ነው፣ ምን እንደሆነ ቢታወቅ። ያለበለዚያ ግን አካባቢውን በሙሉ ምን እያደረገው ይመጣል? እየበከለው ስለሚመጣ አካባቢያችን ላይ የሚከሰተውን ስርጭት መክታት መቻል አለብን ማለት ነው። ሌላ ጥንቃቄ ማድረግ ያለባችሁ ሰዎች እነማን ናችሁ? ማዕድን አካባቢ ላይ የሚሰሩ ሰዎች፣ የተለያዩ ዋሻዎች አካባቢ ላይ የሚሰሩ ሰዎች፣ በየጫካው የሚሰሩ ሰዎች ልትጠነቀቁ ይገባል። የማርበርግ ቫይረስ ከሰው ወደ ሰው እንዴት ነው የሚተላለፈው የሚለውን ነገር እንመልከት። የማርበርግ ቫይረስ ያለበት ሰው ከሱ ከሚወጡ ፈሳሾች ለምሳሌ ሰገራው ሊሆን ይችላል፣ ሽንቱ ሊሆን ይችላል፣ አክታው ሊሆን ይችላል፣ የሚያስታውከው ነገር ሊሆን ይችላል፣ ደሙ ሊሆን ይችላል። የተለያዩ ከሰውነቱ የሚፈሱ ፈሳሾች፣ ከሰውነቱ የሚወጡ ፈሳሾች ቫይረሱን በቀላሉ ምን ያደርጋሉ? ያሰራጫሉ። በቫይረሱ በቀላሉ እንድንያዝ ያደርጉናል። እነዚህ ፈሳሾች የነኳቸው ቦታዎች ለምሳሌ ጠረጴዛ ሊሆን ይችላል፣
አልጋዎቻችን ሊሆን ይችላሉ፣ ትራስ ሊሆን ይችላል፣ የተለያዩ እቃዎች፣ ሞባይል ሊሆን ይችላል፣ ቁልፍ ሊሆን ይችላል፣ የበር እጀታ ሊሆን ይችላል። እሱን ነካ ማለት እኛ በቀላሉ እንያዛለን። ስለዚህ የማርበርግ ቫይረስ የሚመስል ህመም ያለባቸው ሰዎች ምን ማድረግ አለባቸው? በአፋጣኝ ወዴት መሄድ አለባቸው? ወደ ጤና ተቋም መሄድ አለባቸው። ሕክምና ማግኘት መቻል አለባቸው። ህይወታቸውን ማትረፍ መቻል አለባቸው። ያለበለዚያ ግን ሕክምና ካላገኙ ምን ይሆናሉ? ህይወታቸውን ያጣሉ። እሱም ብቻ አይደለም፣ የተለያዩ ሰዎችን ይበክላሉ። እነዛም ሰዎች ደግሞ በብዙ ሺህ የሚቆጠር ሰውን ይበክላሉ ማለት ነው። ምክንያቱም አኗኗራችን፣ አዋዋላችን ከሰዎች ጋር ነው። የምናደርጋቸው ነገሮች ከሰዎች ጋር ነው አብዛኞቹ አይደለ? ስለዚህ በየቡናው ቦታ ላይ እንደዚህ አይነት ነገሮች በቀላሉ መተላለፍ ይችላሉ። ስለዚህ ምንድነው ማድረግ ያለበት? በጣም ጥንቃቄ ማድረግ መቻል አለበት። በእንደዚህ አይነት ህመም የታመማችሁ ሰዎች ወይም ምልክቱ እንደዚህ አይነት ነገር ፊሊንግ የሚሰማችሁ ሰዎች ራሳችሁን ማግለል መቻል አለባችሁ። ራሳችሁን የሆነ ክፍል ውስጥ አስቀምጣችሁ ሽንት ቤት የራሳችሁ፣ ሻወር የራሳችሁ፣ የምትጠቀሙበት እቃ የራሳችሁ መሆን መቻል አለበት። ያለበለዚያ ግን ስርጭቱን በጣም ታባብሱታላችሁ። እንደዚህ አይነት ምልክት ያለውም ሰው ቤታችሁ ውስጥ ካለ ምንድነው ማድረግ ያለባችሁ? ቶሎ በአፋጣኝ ለጤና ተቋሞች ሪፖርት ማድረግ አለባችሁ ማለት ነው። ስለዚህ ከሰውነት በሚፈሱ ፈሳሾች የማርበርግ ቫይረስ ስርጭት በጣም ከፍ ያለ ስለሚሆን በጣም ጥንቃቄ ልናደርግ ይገባል። በጣም ከምነግራችሁ በላይ በጣም ጥንቃቄ ያስፈልጋል። ጂንካ ላይ ተከሰተ፣ ሐዋሳ ተከስቷል። ነገ የት እንደሚከሰት አናውቅም። ስለዚህ በጣም ጥንቃቄ ማድረግ አስፈላጊ ነገር ነው ማለት ነው። ሌላው ጥንቃቄ መደረግ ያለበት ነገር ወንዶች ከቫይረሱ አገግማችሁ ወደ ቤታችሁ በምትሄዱበት ሰዓት ላይ ጥንቃቄ ማድረግ መቻል አለባችሁ። ከፍተኛ ጥንቃቄ። ለምንድን ነው እሱም? ቫይረሱ የዘር ፈሳሻችሁ ላይ ከ7 ሳምንት እስከ 1 ዓመት ድረስ የመቆየት አቅም አለው። ስለዚህ ጥንቃቄ ልታደርጉ ይገባል። ግንኙነት የምታደርጉም ከሆነ በኮንዶም ግንኙነት ማድረግ ወይም ከነጭራሹ ግንኙነት አለማድረግ ነው የሰውን ሕይወት አደጋ ውስጥ ከመክተት ማለት ነው። ስለዚህ በጣም ልትጠነቀቁ ይገባል። ሌላው ጥንቃቄ መደረግ ያለበት ነገር የሞቱ ሰዎችን ስንገንዛቸው ከፍተኛ የሆነ ጥንቃቄ ያስፈልጋል። በማርበርግ ቫይረስ የሞተ ሰው ከሆነ ደግሞ ጤና ባለሙያዎች ናቸው ምን የሚያደርጉት? የሚገንዙትም የሚቀብሩትም ማለት ነው። ወይም ጤና ጥበቃ ባወጣው መመሪያ መሰረት ነው መቀበር ያለበት ያ ሰው። ያለበለዛ ቫይረስ ስርጭቱ ምን እየሆነ ይመጣል? እየተባባሰ ይመጣል። እናንተም ህይወታችሁ አደጋ ውስጥ ስለሚወድቅ በተቻላችሁ አቅም ቫይረሱ ያለበት አካባቢ ላይ የምትኖሩ ሰዎች በሚሞቱበት ሰዓት ላይ ቶሎ ማመልከት መቻል አለባችሁ፣ መናገር መቻል አለባችሁ። ያለበለዚያ ግን ስርጭቱ በጣም እየሰፋ ይሄዳል። እናንተ በሌላ ነገር ነው የሞተው ብላችሁ በማርበርግ ቫይረስ ቢሞት ይሄ ደግሞ ህይወታችሁን አደጋ ውስጥ ስለሚጥል ጥንቃቄ ልታደርጉ ይገባል። ቀብር ስነስርዓት ላይም ጥንቃቄ ሊደረግ ይገባል። ጤና ሚኒስቴር ባወጣው መመሪያ መሰረት ነው ቀብርን መፈጸም ያለበት ማለት ነው። ይሄ ሁላ ለምንድን ነው? ስርጭቱን ለመግታት ነው። የሀገር ሰው መፈጀት የለበትም። የሀገር ሰው መሞት የለበትም። የሀገር ሰው ህይወቱን መሰዋት የለበትም። ሌላው የማርበርግ ቫይረስ ስርጭትን ለመግታት ማድረግ ያለብን ነገር ምንድን ነው? የማርበርግ ቫይረስን በስርዓቱ መለየት በጣም አስፈላጊ ነው። ከባድ እንደሆነ ሁላችንም እናውቀዋለን። ምክንያቱም የህመም ስሜቱ ከሌላ ህመሞች ጋር ተመሳሳይ ነው። ለምሳሌ ከታይፎይድ ጋራ፣ ከወባ ጋራ፣ ከሌሎችም አኪዩት ፌብራይል ኢልነስ ከምንላቸው ህመሞች ጋራ ይመሳሰላል። ግን በጣም ጥንቃቄ ልናደርግ ይገባል። ያለበለዚያ ስርጭቱ ምን እየሆነ ይመጣል? እየሰፋ ይመጣል። በማርበርግ ቫይረስ የተያዘ ሰውም ከገጠማችሁ ያንን ሰው ለብቻ ነው መደረግ ያለበት። ያለበለዚያ ስርጭቱ ከፍተኛ ነው የሚሆነው። ብዙ ሰዎችም እየተጎዱ ይመጣሉ ማለት ነው። ኢንፎርሜሽን ለመስጠት ደግሞ የተለያየ መንገዶችን መጠቀም እንችላለን። ለጤና ተቋማት ማሳወቅ፣ ለወረዳ ጤና ጥበቃ ጽሕፈት ቤት ማሳወቅ፣ እንደ ፌዴራል ደግሞ የተዘጋጀ መስመር አለ። በሱ ማሳወቅ 8335 ወይም 952 ላይ በመደወል ማሳወቅ መቻል አለብን። ያለበለዚያ ግን ህይወታችንን አደጋ ውስጥ እንከተዋለን። ሌላው መጠንቀቅ ያለብን እኛ ጤና ባለሙያዎች ነን። እኛ ጤና ባለሙያዎች ከታካሚው ጋር ቀጥተኛ የሆነ ምን አለን? ግንኙነት አለን። በዚህም ስርጭቱ በጣም እየሰፋ ይመጣል ማለት ነው። ስለዚህ ህይወታችንን መጠበቅ መቻል አለብን በመጀመሪያ ደረጃ። ከዛ ደግሞ ስርጭቱን መግታት መቻል አለብን። ስለዚህ ወደ እኛ የሚመጡትን ታካሚዎች በምናይበት ሰዓት ላይ ከፍተኛ የሆነ ምን ማድረግ አለብን? ጥንቃቄ ማድረግ አለብን። ህይወታችንን አደጋ ውስጥ መክተት የለብንም ማለት ነው። ማህበረሰቡ ደግሞ ማድረግ ያለበት የቫይረስ ስርጭቱ ያለበት አካባቢ ላይ የምትኖሩ ሰዎች የተለያዩ ቆሻሻዎችን ዝም ብላችሁ መንገድ ላይ ባለመጣል ቆሻሻዎችን በስርዓቱ በማስወገድ ስርጭቱን መግታት ትችላላችሁ። እጃችሁን በሳሙና በስርዓቱ በመታጠብ ማስክ በመልበስ ከሰዎች ጋር ያላችሁን ንክኪ በመቀነስ ምን ማድረግ ይቻላል? የቫይረሱን ስርጭት መግታት ይቻላል። እጅ ላይ ተያይዘን የቫይረሱን ስርጭት ካልገታ ነው ብዙ ሰዎች ህይወታቸው ምን ይሆናል? አደጋ ውስጥ ይወድቃል። ስለዚህ
በተቻለን አቅም የቫይረስ ስርጭቱን ምን ማድረግ አለብን? መክታት አለብን። በቫይረሱ የሚሞቱ ሰዎችንም ቁጥር መቀነስ መቻል አለብን። እኔ የምሰራው አንድ ስህተት የአንድን ሰው ህይወት ሊያሳጣ ስለሚችል በተቻለን አቅም ጥንቃቄ ልናደርግ ይገባል። ሁላችንም እርስ በርሳችን መጠባበቅ መቻል አለብን። የዚህም ቫይረስ ስርጭት መክታት መቻል አለብን። ያለበለዚያ ብዙዎቻችን ምን እናደርጋለን? እናልቃለን። ስለዚህ መከላከያ መንገዶችን በመጠቀም የቫይረሱን ስርጭት መክታት መቻል አለብን። በዛሬው ቪዲዮ ስለምንድን ነው የተመለከትነው? የማርበርግ ቫይረስ መከላከያ መንገዶችን ምንድን ናቸው የሚሉትን በስፋት ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይህ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።